አሁን ኮሌጅ ክፈቱልኝ ፋሽን ሆኗል። በራሷ በጀት በራሷ ጊዜ ያስተማረቻቸው ቤተክርስቲያንን ሊበትኑ ይችላሉ። አሁንም በዚህ ዘመን ቤተክርስቲያንን እየወጓት ያሉ ከቴዎሎጂ የሚወጡ ናቸው ነው። ውሳጣዊ ጠላት ደግሞ በብዛት የሚገኙት ከትምህርት ተቋማት። አሁን ወደ ሚዲያዎቻችን ብቅ ሲሉ ሰባኪዎቻችን እንደ ጎበዝ ተደባዳቢ ሁሉ በቲሸርት መምጣት ጀምረዋል። ለቤተክርስቲያን ስጋት የሚሆነው የሚዲያ አጠቃቀም ነው። የምንከተለው ሰው የለንም፣ የምንከተለው አምላክ እንጂ። አጥምቀው የመለሱት ሰው ሳይኖራቸው የግል ስብዕናን ብቻ ነው የገነቡበት። ክርስቶስን አላሳወቋቸው። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየዎች ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉ እያደረጋችሁ ስለሆነም ከልብ አመሰግናለሁ። ክርስቶስ ተንሥአ እሙታን በአብይ ኃይለ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ። ክቡራን ተመልካቾቻችን በጣም ተወዳጁ መምህር መንግስተ ሥላሴ መሰሉ ለተነብሩ ተንሱ የተቀመጣችሁ ተነሱ ሲሉ መጽሐፍን ያስተዋወቁን መምህር እንግዲህ ቤተኛ ሆነው ከኛ ጋራ ቆይታን እያደረጉ ቃለ እግዚአብሔርንም እየመገቡን በቤተ ክርስቲያን ውስጥ ያሉ ክፍተቶችንም ደግሞ በጋራ እየጠቆምን አብረን ልንሄድ ነውና እኔንም እናንተንም ሁላችሁንም ለትንሣኤ ያደረሰን አምላክ ክብር ተመስገን ልንለው ይገባል። በዛሬ ቆይታችን ደግሞ እጅግ ወሳኝ የሆኑ ጉዳዮችን እናነሳለን። በፊታችን በግንቦት ወር በካህናት ላይ ይጠበቃሉ ብለን ከምናስባቸው አንድ ጉዳይ ነገር የኮሌጅ ክፈቱልኝ አትክፈቱልኝ ግብ ሊሆን ይችላል። ምክንያቱም ባለፉ ጉባኤቶች ልክ እንደ ፋሽን የሚመስል በዚህኛው ሀገረ ስብከት ኮሌጅ ተፈቅዷል፣ ይሄኛው ደግሞ ይቀረኛል የሚል እንደዚሁ ቅሬታ ማስገባት አንደኛው ጉዳይ ከሆነ ዋል አደር ብሏል። እውነት ኮሌጆች መከፈታቸው ብቻ የሚፈለገውን ከግብ ያደርሳሉ ወይስ ልክ እንደ መንግስት ስታዲየም በየክልሉ ይከፈትልኝ ወይም ይገንባልኝ በሚል ለብር ማማከን ልጆችንም ወይም ሰዎችን ማባከን መንገድ ይከፍት ይሆን ስንል እንጠይቃለን። ከዛ ባለፈ ደግሞ ዛሬ ትልቁም ትንሹም ሁላችን መሰብሰቢያ አውደ ምሕረት መሆን ሲኖርብን አውደ ምሕረቱን ትተነው በስልካችን ሚዲያ በመክፈት አውደ ምሕረቱ ላይ ይገኛል ያልነው መምህር በቲክቶክ፣ በፌስቡክ፣ በዩቲዩብ እንደዚሁ መጥቶልናልና አውደ ምሕረቱን ወደ ሚዲያ ይዞት መጥተዋል። ሚዲያውን ወደ አውደ ምሕረት ይዞ መሄድ ሲጠበቅባቸው በዚህ ጉዳይ ላይም ሰፋ ያለ ነገር እናነሳለን። ከዛ ባለፈ ደግሞ እዛም እዚህም ለድህነት ይሁን ለደህንነት ባናውቅም ጸበል ተፈለቀ ይባላል። አጥማቂ ቤተክርስቲያን ሳታቀው በአንድ ሌሊት ስራ ይጀምራል። ቅባ ቅዱስ ቅባ ሜሮን እያለ ህዝቡን ያወዛግባል። እውነተኛ አባቶች ባሉ ልክ ደግሞ ሐሰተኛ ስራ ፈጣሪዎችም ቤተክርስቲያናችንን ወረውናል። ስለምን ስንል የምንጠይቅበት ጉዳይ ይኖረናል። መምህር መንግስተ ሥላሴ በድጋሚ እንኳን አደረሶት። እንኳን አብሮ አደረሰን። እንግዲህ በጣም አስረቅራቂ ድምፅ፣ ምጡቅ አእምሮ፣ እውነት ያለበት ሀሳብ ደግሞ ስናቀርብ ባለፉት ጊዜያቶች ቆይተናል። የዚህ የሰሞነ ሕማማትንም ጀምሮ አሁን ደግሞ የቤተክርስቲያናችን የኔም የእርሱም ጉዳይ የሆኑትን ወሳኝ ነገሮች እናምጣ። አሁን ኮሌጅ ክፈቱልኝ ፋሽን ሆኗል። ሊቃነ ጳጳሳቱ በየሀገረ ስብከቱ ኮሌጅ ይከፈትልኝ የሚል ነገር መጥቷልና እውነት ኮሌጅ መከፈቱ ብቻ አሁን ያለውን የሰባኪያን ችግር እጥረት ምናልባት ሊፈታ ይችላል? ቁጥር
ጥራት ወደ እግዚአብሔር ቤት ሰውን በማስገባት ደረጃ ያ ብቻውን በቂ ነው ወይ የሚለው ከዛ እንነሳ እስቲ። ጥያቄው ስለምን መጣ? አመሰግናለሁ። ይህ ጥያቄ ከቅርብ ጊዜ ወዲህ ሁሉም በሚባል ደረጃ አህጉረ ስብከቶች ፉክክር በሚመስል መልኩ እያቀረቡ ነው ያሉት። ለመናገር ለትምህርት ለመንፈሳዊ ትምህርት ተደራሽነት ቀንተው ከሆነ በጣም ጥሩ ነው፣ የሚበረታታ ነው። ግን ስለ ትምህርት የተወሰነ ነገር እንበል። ስለ ትምህርት ተቋማት የተወሰነ ነገር ማለት ስለሚኖርብን ነው። ምክንያቱም በዓለም አቀፍ ታሪክም ሂስቶሪካል ቸርች አብያተ ክርስቲያናትም ጥንታዊ መዛግብትን ስንመለከት እንደሚነግሩን የትምህርት ተቋማት በሚገባ ክትትል ካልተደረገባቸው፣ ቁጥጥር ካልተደረገባቸው በራሷ በጀት በራሷ ጊዜ ያስተማረቻቸው ቤተክርስቲያንን ሊበትኑ ይችላሉ። ቤተክርስቲያንን ሊገዳደሯት ይችላሉ። አሁን ብዙ የትምህርት ማዕከላት እንዲኖሩን ብቻ ሳይሆን ጥራት ያላቸው የትምህርት ማዕከላት እንዲኖሩን በጣም ትብብር ልናደርግ ይገባናል። አሁን እየሆነ ያለው በብዛት ኮሌጆችን የመክፈት ከከፈቱ በኋላ ቁጥጥር ያለ ማድረግ ሂደቶች ይታያሉ። ይሄ በጣም ለቤተክርስቲያን አደገኛ ነው። ይሄ ቤተክርስቲያን በጣም ይፈትናታል። ቤተክርስቲያን በታሪኳ እንደምንመለከተው የዲዮቅልጥያኖስ ሰይፍ የመክሲሚያኖስም ስለት አለያያትም። በተለይም በመጀመሪያው ምዕተ ዓመት እና በሁለተኛው ምዕተ ዓመት የነበረው የቤተክርስቲያን ሂደት ፈተና ቢኖርበትም ፈተናው ውጫዊ ነበረ። ይሄ ከአህዛብ የሚመጣ ነበረ ፈተናው። ከሁለተኛው ምዕተ ዓመት አጋማሽ በኋላ ግን አዳዲስ ክስተቶች መከሰት ጀመሩ። በተለይም የዲዮቅልጥያኖስን ብዙ ጊዜ ስናነሳ ስለ ዲዮቅልጥያኖስ የተወሰነ ነገር እንበል። ዲዮቅልጥያኖስ በቤተ ክርስቲያን ታሪክ 40 የመከራ ዘመናትን ያስጀመረ ሰው ነው እና ጨካኝ እንደሆነ ይታወቃል። ጨካኝ ነው። ክርስቲያኖች ከዋሉበት እንዳያድሩ ካደሩበት እንዳይውሉ ያደርግ የነበረ መንግስታዊ እቅድ አውጥቶ ክርስትና ወንጀል የሆነበት ዘመን ነው የዲዮቅልጥያኖስ ዘመን ማለት። ስለዚህ ዲዮቅልጥያኖስን በዚህ ልክ እንዲጨክን ያደረገው ግን ምንድነው የሚለውን ማየት አለብን። አንዳንድ ጊዜ ጨካኞች ብቻ አይደለም ማየት ያለብን፣ ሰው ለምን ይጨክናል፣ ለምን ጨካኝ ይሆናል የሚለውን ነገር ብቻ ጨካኞች ብቻ ላይ ነው የምንመለከተው። ግን ለጭካኔ ስራ የሚያነሳሷቸው ሰዎች እንዲጨክኑ የሚያደርጓቸው አሉ። እና ይህ ዲዮቅልጥያኖስ አማኝ እንደነበረ ነው የሚናገረው። አማኝ እንደነበረ የቤተክርስቲያን ጥንታዊ መዛግብት ይናገራል። በተለይም በቤተክርስቲያን በቅርቡ እንኳን በምንመለከተው ህዳር 22 ላይ ቤተክርስቲያን በመጽሐፈ ስንክሳር ላይ እንደዘገበችው ይህ ሰው አማኝ ነበረ። ወደ ጭካኔ ስራ እንዲገባ ያደረገው ግን አንድ አባጋጊዮስ የሚባል የቤተክርስቲያን ሰው ነበረ። ቤተክርስቲያን ሰው ለማለት ይከብዳል። ውስጣዊ ክርስቲያን ያልሆነ ውጫዊ አፋዊ ክርስቲያን የሆነ ሰው ነበር እና ይህ ሰው በጣም በወርቅና በብር እንደ ልቡ እንደ ይሁዳ የተቃጠለ ፍቅረ ነዋይ ያደረበት ሰው ነበረ። ዲዮቅልጥያኖስ በአካባቢው ይኖር ከነበረው ከንጉሰ ቁዝ ጋር ጦርነት አደረገ። ጦርነት ሲያደርግ የንጉሰ ቁዝን ልጅ ማረከው። ማርኮ አምጥቶ ለአባጋጌዮስ መንፈሳዊ አባቱ ስለሆነ አደራ ሰጠው። ይሄን ልጅ አስቀምጥ፣ ይሄን ልጅ አደራ ያዝ፣ አምጣ እስከምልህ ድረስ አንተ ዘንድ ይቀመጥ ብሎ ማለት ባደራነት ሰጠው። የልጁ አባት ወይም የንጉሰ ቁዝ ማለት ነው ልጁ ከአባጋጌዮስ ጋር እንዳለ ሰማ። ከአባጋጌዮስ ጋር እንዳለ ሲሰማ ብዙ ወርቅና ብር አስይዞ መልእክተኞችን ወደ አባጋጌዮስ ላካቸው። አባጋጌዮስ መልእክተኞችን ሲያይ ወርቅና ብር እጃቸው ሞልቷል።
እኒህ መልእክተኞችም ወርቅና ብሩን እያሳዩ ይሄንን ወርቅ እንስጥህና ልጁን ስጠን አሉት። ዲዮቅልጥያኖስ የማረከውን ልጅ ነው። ተደራደሩበት። ይሄንን ሲሉት ልክ እንደ ይሁዳ ማለት ነው አሳልፎ ሰጠ። ዓላማው ብር ነበረና ዲዮቅልጥያኖስ ለሁለተኛ ጊዜ ከንጉሰ ቁዝ ጋር ውጊያ አደረገ። ልጁን እንደገና ሁለተኛ ማረከው። ተመልከት። ሁለተኛ ከማረከው በኋላ አምጥቶ ራሱ ቤት አስቀምጦ አባ ጋግዮስን ጠርቶ አደራ የሰጠውን ልጅ አምጣው አለው። ይህ ሰውዬ ስህተት መስራቱ ብቻ አይደለም፣ ድጋሜ ስህተት እንዴት እንደሰራ ስንመለከት በጣም ያሳዝናል። ሙቶ ቀበርኩታል። ዲዮቅልጥያኖስ እኮ ልጁን ቤቱ አስቀምጧል። ለሁለተኛ ጊዜ ማርኮት ንጉምዲዮስ ይባላል ልጁ። ሞተ? አዎ። ትምላለህ አለው። አዎ እምላለሁ። እንዴ ከማልክማ ይሄው አለና አማለው። ዲዮቅልጥያኖስ አማኝ ስለነበረ ካሁን ይቀሰፋል፣ ካሁን ይሞታል እያለ ሲጠብቅ ዘመኑ ዓመተ ምህረት ነው፣ የምህረት ዘመን ነው። እግዚአብሔር በነፍስ እንጂ በስጋ አይቀጣም። በዚህ ዘመን በተለይ ብዙ ኃጢአት ሲሰራ ዝም ይላል፣ ይታገሳል። የምህረት ዘመን ስለሆነ እንደ ብሉይ ኪዳን ዘመን አይደለም። ይሄ ያለንበት ዘመን የመጨረሻ ቅጣት ነው የሚጠብቀን። ስለዚህ የምናደርጋቸው በደሎች ሁሉ ለመጨረሻው ዘመን ነው የሚጠራቀሙት። ዘዝጉብ ይለዋል መጽሐፍ። ይሄ ማለት ይሰበሰባል። እና በጋግዮስንም የእግዚአብሔር ትዕግስት ስለበዛለት አልተቀሰፈም። ይሄንን የእግዚአብሔርን ትዕግስት ያየ ዲዮቅልጥያኖስ እግዚአብሔር እንደሌለ አሰበ። ከዛ ወርቅ አቅልጦ ከሰም ጋር አዋህዶ ቢያጠጣው ሰውየው ሞተ። ወርቅሰ አምላክ ውእቱ፣ አምላክስ ወርቅ ነው ብሎ ከዚህ በኋላ ክርስቲያኖች ላይ የጭካኔ በትሩን እንዲያሳርፍ ሆነ። የአምላክ ምህረት ማለት ነው። ይሄ ማለት ጭካኔው ለምን ወዲያው አላሳየኸኝም ምለዋልና የማለውን ለምን አልተቀጠፈም? አዎ አንዳንድ ጊዜ እኛም እኮ አንዳንድ እንደዚህ የሚያስቡ ሰዎች አሉ። ይሄን ካላሳየኸኝማ አምላክ አይደለህም፣ በቃ እክድሃለሁ። እንደዚህ አይነት ነገር የሚደረግ ነገር አለ። እግዚአብሔር መሐሪ ነው፣ ይቅር ባይ ነው። እንደ ሰው አይደለም፣ አይቸኩልም። መጻሕፍት እግዚአብሔር እንደ ሰው አይደለም፣ አይቸኩልም። እግዚአብሔር ይዘገያል እንጂ መዓቱ አይቀርም። እና ተመልከቱ የአባ ጋግዮስ ክፉ ስራ ቤተ ክርስቲያን ለተከታታይ 40 ዘመናት እንድትፈተን፣ ክርስቲያኖች በይፋ እንዲገደሉ፣ እንዲጨፈጨፉ አደረገ። አሁን ስናነሳ የክፉ አገልጋዮች ሰውን ወደ ጭካኔ፣ ወደ መጨካከን ይወስዳሉ። የሚሰሩት ስራ ማለት ነው። ዲዮቅልጥያኖስን ብቻ አይደለም ማሰብ ያለብን። ዲዮቅልጥያኖስ ትክክል ነው፣ ጨካኝ ነው። ግን ዲዮቅልጥያኖስን በዚህ ልክ ጨካኝ እንዲሆን ሰይጣን እንዲያድርበት ምክንያት የሆነው አባ ጋግዮስ ነው። ዛሬም ሰውን ወደ ጭካኔ የምናሰማራ፣ ለጭካኔ ሰው እንዲሰማራ ምክንያት የምንሆን አካላት ቆም ብለን ብናስብ ጥሩ ነው። ታሪክ መነጽር ነው፣ ማያ ነው። ዛሬን ትናንትናን ብቻ ሳይሆን ዛሬን እንድናይ እንድንፈትሽበት የሚያደርገን ነውና ይህ ሰው እንግዲህ የቤተ ክርስቲያን ሰው እንደነበረ ማለት ውስጡ እንደ ይሁዳ ልቡ የካደ ቢሆንም ውጩ ግን ክርስቲያን የሚመስል ሰው ነበርና ለተከታታይ 40 ዓመታት እነ ቅዱስ ጊዮርጊስ፣ እነ ቅዱስ መርቆሬዎስ፣ ሌሎችም አባቶች የወጡበት ዘመን ነው። ነገሩ አሁንም በዚህ ዘመን ቤተክርስቲያንን እየወጓት ያሉ ከቴዎሎጂ የሚወጡ ናቸው ነው። አዎ ትክክል እኮ ነው። ምንድነው ጠላት ከሩቅ አይመጣም። ወሰባ ቤቱ ይጻረር ለሰብ ነው። ብዙ ጊዜ ሰው ጠላት ከሩቅ ይመጣል ብሎ ያስባል። ጠላት ከሩቅ አይመጣም፣ ከቅርብ እዛው ነው፣ ውስጥ ነው ያለው። እና ቤተክርስቲያን ደግሞ የምትፈራው ውሳጣዊ ጠላትን ነው። ውሳጣዊ ጠላት ደግሞ በብዛት የሚገኙት ከትምህርት ተቋማት ነው። ይሄ ታሪክ ይነግረናል። የአንጾኪያና የእስክንድሪያ ትምህርት ቤቶች፣ በተለይ የእስክንድሪያ ትምህርት ቤት የተሻለ ሊቃውንት ያፈራ ቢሆን የአንጾኪያ ትምህርት ቤት ግን በብዛት የወጡት በጣም ቤተክርስቲያንን ሊከፍሉ የቻሉ መናፍቃን ናቸው።
እና አሁን ባለበት ነባራዊ ሁኔታ የኮሌጅ ተቋማትን ማስፋፋት ላይ ብቻ ትኩረት ማድረግ የለብንም። ጥራቱ ላይ አሁን ያለው የትምህርት አሰጣጥ ሂደት አሁን ያሉት የኮሌጆች ያሉበት ቁመና ለቤተክርስቲያን ምን ያህል እየጠቀመ ነው? በጣም ብዙ 70-80 ዓመት የሆናቸው ኮሌጆች አሉ። በጣም ጥሩ ነው። በጣም ዓመታቸው በጣም ጥሩ ነው። ግን በጣም መፈተሽ አለባቸው፣ መገምገም አለባቸው። ለቤተክርስቲያኒቱ ምን ያህል አስተዋጽኦ እያደረጉ ነው? ምክንያቱም ከነዚህ ውስጥ ውስጣዊ ጠላት የምናፈራ ከሆነ መልሰን ቤተክርስቲያንን እንድትጎዳ አመቻችተን የምንሰጥ ከሆነ የትምህርት ተቋማቶቻችንን መፈተሽ አለብን ማለት ነው። ስለዚህ ትምህርት ተቋማትን ማስፋፋት ላይ ብቻ ሳይሆን ጥራቱም ላይ ትኩረት ማድረግ አለብን። ጥራቱ ላይ ትኩረት ከተደረገ የትምህርት ተቋማትን መቆጣጠር ከተቻለ ትልቁን ድርሻ ተወጥተናል ማለት ነው። አዎ ምን ሰማው መሰሉት የኔ አባት በዓለማዊ ዜና በቀደምለት በኦሮሚያ ክልል ነው የሰማሁት ዜናና ማንበብና መጻፍ የማይችሉ መምህራንን አወዳድረን መቅጠር ጀምረናል። የትምህርት ስርዓቱ ሲፈተሽ አስበውታል። ማንበብ መጻፍ ያልቻለን መምህር አድርጎ እንደ መቅጠር መጉዳት። በዛው ልክም ወደ ኮሌጆቻችን ስንመጣ ከስብከቱን ቃለ እግዚአብሔርን የሚዘሩ ሰባኪዎቻችን በሚገባው ልክ አውቀዋል ወይ? ወደ ምእመኑ ሲሄድ ምእመኑ አንብቦ የሚበልጣቸው ሁሉ የሚገኝበት አለ። ስለዚህ ሰባኪው ከሳተ ምእመኑ ከበለጠው በዙሪያው ያለው ሰው ምንም ጥርጥር የለውም ቶሎ እናጠዋለን። ከስነ ምግባር ይጀምራል። ሰባኪዎቻችን ዛሬ ቁረቡ ንስሐ ግቡ ይሉናል። ግን የቁርባን ሰዓት ካለቀ በኋላ አውደ ምሕረቱ ላይ ነው ሰባኪዎቻችን የሚመጡት። ቅዳሴው ሰዓት የሉም፣ ኪዳን ሰዓት ላይ የሉም። ልክ 3 ሰዓት ሲሆን ከምእመኑ ኋላ ነው የሚመጣው። ልክ ለዛች አውደ ምሕረት ስብከት በምግባርም ስለሆነ አሁን የዛ አጠቃቀምን ወደ ኋላ የምመጣበት ትልቁ ነገር ሰባኪ ነው ሰው ሲባል የምናስበው የስብከቱን ቁመና መያዝ መቻል አለበት። የክህነት ልብስ ካለው ልብስ እንጂ እንደ ራፐር እንዲመጣ አይፈለግም። እንደ ራፐር ከመጣ ሰው አይሆንም። አሁን ወደ ሚዲያዎቻችን ብቅ ሲሉ ሰባኪዎቻችን እንደ ጎበዝ ተደባዳቢ ሁሉ በቲሸርት መምጣት ጀምረዋል። የሚናገሩትን ግን ቃለ እግዚአብሔር ነው። ቃለ እግዚአብሔርን ሲናገሩ በአንደበታቸውም በልባቸው በግብራቸውም ቢሆን ደግሞ የበለጠ ቃለ እግዚአብሔሩ ይከብራል፣ እኛም እናከብራቸዋል። ልምምዱ መጥፎ እየሆነ መጥተዋል። ከዚህ ምንድነው እሱ ከቴዎሎጂ የሚወጡት አለፍ ሲልም እንደ አንድ ችግር ምን አየው፣ ቴዎሎጂያን ጋር ሄድኩኝ። ምንድነው የምትማሩት? እንዴት ነው የምትማሩት? የሚል ትልቁን ህመም ወደ ቴዎሎጂ የሚገቡት እኮ ከገጠር የሚመጡ ልጆቻችን ናቸው። የሚያስተምሩት በአማርኛ ወይ በኦሮምኛ አሊያም በትግረኛ ከፍ ሲል በግዕዝ ነው። እንዲማሩ እየተደረገበት ያለበት ቋንቋ ጭራሽ ሊግባቡ የማይችሉበት እንግሊዘኛ ነው። መጽሐፍ ቅዱስን በእንግሊዘኛ ተምረው ወደ አካባቢው ማህበረሰብ ሲሄዱ ግን ከአካባቢው ማህበረሰቡ ጋር የሚገናኙበት ቋንቋ አልተማሩም። ከዚህ ጭምር መታሰባል። እንግሊዘኛውም አንድ ቋንቋ ከሆነ ቋንቋ ከቤተክርስቲያን ነው የወጣው የክርስቶስ አይደለም። ስለዚህ እዚህ የምንሰብከው ቋንቋ ላይ ነው መመጣት መቻል ያለበት እንጂ እንደው ለበጀት ማስፈቀድ አለማስፈቀድ በአመት 2 የምናገኛትን ጉባኤ ቅዱስ ሲኖዶስም ባህርም አቋርጦ የመጡ አባቶች እንትን ለመክፈት ለመዝጋት መሆን መቻል የለበትም የሚል አስተሳሰብ ስላለኝ ነው። በጣም ጥሩ ነው። ወኩኖ ማርያ ለመሃይምናን በቃልከ ወበምክርከ ነው። ስብከት እንግዲህ በቃልም በስነ ምግባርም አርያ የሚሆንበት ነው። ካለባበስ ጀምሮ ለምሳሌ እንደ ምሳሌ እንውሰድ። ወታደር አለባበስ አለው እኮ ወታደርነቱን የሚገልጽ የክብር ልብስ አለው። ከዛም ደግሞ ራሱን የቻለ የማዕረግ ልብስ አለ። ይሄ በዚህ ዘርፍ ላይ በዚህ ሙያ ላይ ያሉ አካላት በደንብ የሚያውቁት ማለት አለባበሱ በራሱ ስርዓት አለው እና የእያንዳንዱ ያለባበስ ስርዓት አለ። የካህን ያለባበስ ስርዓት አለ። ይህንን አክብረን መሄድ እንድንችል ቤተክርስቲያን ስርዓት ሰርታለች። ይህን ስርዓት ማክበርና ማስከበር ነው ያለብን። እኔ በጣም አጽንኦት ሰጥቼ የምናገረው አንዳንድ የቤተክርስቲያን መምህርም አጽንኦት ሰጥቼ መናገር የምፈልገው ምንድን ነው፣ ኮሌጆቻችን ይፈተሹ፣ በጣም ይፈተሹ። ከኮሌጅ የሚወጣው ኃይል የልዩነት ኃይል እየሆነብን ነው። ልዩነትን ያንጸባርቃል። ከኮሌጅ ብቻ አይደለም፣ አንዳንድ ጊዜ ከአብነት ትምህርት ቤትም አሉ። ከዚህ ከነባሩ የአብነት ትምህርት ቤትም የሚወጡ እንትኖች አሉ። እንደዚህ አይነት አንድ ሳይድ ብቻ አይደለም፣ ሁሉንም አቀፍ የሆነ ነው። ትምህርት ላይ ስንሰራ
ማስፋፋቱ ላይ ብቻ ሳይሆን ጥራቱም ላይ ትኩረት አድርገን እንዲህ በጣም ጥሩ አይምሮ ለቤተ ክርስቲያን ጥሩ አስተሳሰብ ያለው ሆኖ ወደ ኮሌጅ ገብቶ ሲወጣ ሐሳቡ በፍቅረ ሲመት ወይም በሹመት ፍቅር የተበረዘ ሆኖም ይወጣኳል። ይሄን እንደዚህ አድርገው ያወጡት እነማን ናቸው? ኮሌጆች ሊፈተሹ ባለመቻላቸው እኮ ነው። አብዛኞች አሁን ውስጥ ላይ ያሉ እንዲህ አልሆነ ስራ ላይ የተሰማሩ አካላት ከኋላ ሲፈተሹ ከኮሌጅ ስር መሰረት አላቸው። እኔ ከኮሌጅ መልካም ሰው አይወጣም እያልኩ አይደለም። በጣም መልካሞች አሉ፣ በጣም ደግ የሆኑ ለቤተክርስቲያን በጣም የሚያስፈልጉ ቅኖች አሉ፣ ይወጣሉ። ግን የነሱን መልካም ስራ ጥቂቷ ነገር እየበከለችው ነው ያለው። ስለዚህ የትምህርት ተቋማቱን መፈተሽ፣ የትምህርት አሰጣጣቸውን ማየት፣ ወጥ የሆነ የትምህርት ማኑዋል እንዲኖር አሁን ባለው ደረጃ እኮ በጣም የሚያሳፍር እኮ ነው እውነት ለመናገር ብዙ ዓመት ያካበተ ልምድ ያላቸው ኮሌጆች ወጥ የሆነ የትምህርት ለመናገር ያሳፍራል። ውስጡን ለቄስ ብለህ ነው ለመናገር ውስጡን ለቄስ እንበለውና ለመናገር ያሳፍራል። እባካችሁ ብፁዓን አባቶቻችን የቅዱስ ሲኖዶስ አባላት ለልጆቻችሁ የጠራ ስንዴን ስጡ። ምእመኑ እርሻ ነው፣ የዘራችሁበትን የምታጭዱ ነው። እንደዛ ስንል አሁንም አባቶች የሉንም አሉ፣ የበቁ አባቶች አሉ። እግዚአብሔር ይናገር ብለው የሚጠባበቁ አሉ። ወቅትንም ጊዜንም ተጠቅመው ሀብትንም ባንኩንም ታንኩንም የጨበጡም ልክ እንዳሉ ሁሉ ማለት ነው። እሱ የትም አይደርስም። የሆነ ዘመን ነው። የሰው ልጅ ዕድሜ 70 ወይ በ80 ነው። ጳጳስ ስለሆንን ምእመን ስለሆንን የእግዚአብሔር ቃል የሚዛነፍ አይደለም። ግን ለሚቀጥለው ትውልድ ቤተክርስቲያንን የምናስረክብበት ንጹህ ስንዴን ስጡን። በጣም 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 በሚገርም ሁሌ ደግሞ ዱላ የሚበዛባቸው አባቶች እከሌ ብለን ባንጠራም ነገርየው በአንድ ክስተት ይንሻፈፍና ሁሌ ድንጋይ ይብዛባቸው እንጂ ድንጋይ የሚወረወረባቸው ይሁኑ እንጂ ድንጋይ ከሚወረውሩት አካላት ከሆኑት በላይ ወንጌልን እያስተማሩ ያሉ አባቶችም ደግሞ አሉ። እጅግ በጣም የሚያስገርም። እንገደዳለን። ሰው ስለጠላቸው አብረን የምንጠላ አይደለም። እየገመገምን ነው። ስም ይፋ አድርገን እንጠቅሳለን። ትላንትና በነበረ ሂደታቸው ተሳስተው ሊሆን ይችላል። ዛሬ ላይ ባለ እውነት ግን ቢያንስ በአንድ ሀገረ ስብከት ላይ በወር 1 እና 2 ቋሚ የስብከት አውደ ምሕረትን በመክፈት በመዘርጋት በያንዳንዱ አውደ ምሕረት ላይ የሚገኝ ሊቀ ጳጳስ አለን። በጣም የሚያስደስተኝ እግዚአብሔር በሚያውቀው አንዱ አውደ ምሕረት ላይ አይቀሩም። መቅረት ብቻ አይደለም 3-4 ሊቀ ጳጳስ እያስከተሉ ይሄዳሉ። አይ ቲንክ 27ኛ ወይም 30 ምናምነኛ ዙር ላይ የደረሱ ይመስሉኛል እኚህ አባት። እንገልጠዋለን ከዚህ በኋላ ምክንያቱም አውደ ምሕረቱ ነው የኛ ችግር። አውደ ምሕረቱን ከሰጡን ውስጥ ሆነው ምንም ሳይሰሩ ለቤተ ክርስቲያን በቤተ ክርስቲያን ስም የሚያጋድሉ አባቶችን የሚያጣፉትን ትተን ለቤተ ክርስቲያን የሚሰሩትን ደግሞ እየገለጥን እንሄዳለን። ይሄ ነው በጣም ስላየነው ስለተረዳ ነው እንሄድበታለን። እንግዲህ ስንጠላም ስንወድም በምክንያት ነው። የቤተ ክርስቲያን የሆነውን እንወዳለን፣ በቤተ ክርስቲያን ሲመጡብን ደግሞ እንጠላለን። የቤተ ክርስቲያን ስለሆኑልን እኚህን አባት ስንተኛ ዙር ላይ እንደደረሱ ሁሉን ነገር አጥርተን ካሁን በኋላ የምንገልጽበት ነገር ይኖራል። ከዚሁ ጋር እንግዲህ ተያይዘን ከኮሌጅ የመጡ ልጆቻችን አውደ ምሕረቱን በቀላሉ ማግኘት ተስኗቸዋል። ለምን ሲባል በእግር ተጉዘህ በበቅሎ ተሻግረህ ሂድና ወንጌልን አስተምር ቢባል የሚል ነው። ሲመጣ እኮ በባዶ እግርም ሊሆን ይችላል፣ ከአብነት ትምህርት ቤትም ደበሎን አራግፎ ሊሆን ይችላል። አሁን ተምሮ እውቀት ከሞላ በኋላ በአውሮፕላን ካላካችሁኝ፣ ኮከብ ሆቴል ካላስቀመጣችሁኝ፣ አበል ካልከፈላችሁኝ የሚል ሰባኪንም ወይም ደግሞ አገልጋይም ከዚሁ እያፈራን ነው። ይሄ አገልጋይ መጨረሻው ምንድን ነው ስንል ወደ ሚዲያው መጥቶ ሰው ለመሰብሰብ የሆነውንም ያልሆነውንም መተንኮስ፣ አንዳንዴ ማስተኮስ ይዘውበታል። ይሄ የሚዲያ አጠቃቀማችን ደግሞ ለበለጠ ክስረት እያጋለጠን ነው። እሷን እንምጣበት። በጣም ወደፊት ቤተክርስቲያንን ይገዳደራታል ተብሎ ከሚታሰበው አንዱ ነገር ሚዲያ ነው። ሚዲያውን ከተጠቀምንበት መልካም አጋጣሚ ነው። ምክንያቱም የቀደሙ አባቶቻችን ሊሰብኩ ሲሄዱ ደመና ነበር የሚጠቅሱት። ዛሬ እኛ እንደነሱ ብቃት፣ ጸጋ፣ አቅምም እንደነሱ ያለ ከእግዚአብሔር ጋር ያለን ግንኙነታችንም እንደነሱ ስላልሆነ የእምነት ጥንካሬም ስለሌለን ደመናን የማዘዝ ብቃት የለንም። ግን ዘመኑ እንደ ደመና ባይሆንም ተመቻችቶልናል።
በእግራችን ወይም በደመና እንደቀደሙ አባቶቻችን ሄደን መስበክ ባንችልም እዚህ ሆነን ግን መድረስ የምንችልበት ዘመን ነው እና ይሄ ዘመን በጣም ወንጌል ለመስበክ የተመቻቸ ነው ማለት ነው። ይሄ አጠቃቀሙን ከቻልንበት አጠቃቀሙን ካወቅንበት ነው። በአንጻሩ ግን ለአንድ ነገር መልካም ነገር እንዳለ ሁሉ ጎንዮሽ ጉዳትም ይኖረዋል። ይሄ ሳይድ ኢፌክት አለው። ይሄ ምን ማለት ነው? እያንዳንዱ ነገር ቀኝ እንዳለ ሁሉ በሊቃውንት አነጋገር ግራ አለው ይባላል። ሁሉም ነገር አጠቃቀሙን ካልቻልንበት ይጎዳናል። መልካም ነገር ወይም ይዞልን የመጣ ሚዲያው መልካም ነገር እንዳለ እሙን ነው፣ አይካድም። በጣም ይሄ የተረጋገጠ እውነትም ነው። ግን በጣም አሁን ከጊዜ በኋላ ስናያቸው በብዛት ጉዳቱ እየመዘነ እየመጣ ነው። ለምሳሌ እንደ ዓለም የሚዲያ አጠቃቀምን እንኳ ብንመለከት የዓለም መንግስታት በተለያየ ጊዜ የማህበራዊ ሚዲያ አጠቃቀምን ህግ ያረቃሉ። ይሄ ማለት ምን ማለት ነው? በየጊዜው ያሻሽላሉ፣ ስጋት አለባቸው ማለት ነው። ያም ሆኖ እንኳን አልቻሉትም አጠቃቀሙ። ምክንያቱም ከጊዜ ወደ ጊዜ ዲጂታል ቴክኖሎጂ እየተስፋፋ በመጣ ቁጥር በዛው ልክ የሚያደርሰው ተጽዕኖ እየጨመረ ስለመጣ ማለት ነው እና አሰራር ስርዓት ዘርግተውለት ከዚህ ወሰን ያለፈ ይቀጣል ብለው ነፃነት ቢኖረውም መብቱን እንዲጠቀም ግዴታውንም እንዲወጣ አድርገው እየሰሩ ነው ያለ። በየጊዜው ያሻሽላሉ። በየጊዜው ማለት ነው። ሰለጠኑ የሚባሉ ሀገራትን እንኳን ብንመለ በየጊዜው የሚዲያ አጠቃቀማቸውን አጠቃቀም ህጉን፣ ስርዓቱን፣ ደንቡን በየጊዜው ይፋ ያደርጋሉ። የሚመጡ ነገሮች ተጽዕኖ እየከበደ ስለሆነ ማለት ነው እና ወደፊት ለቤተክርስቲያን ስጋት የሚሆነው የሚዲያ አጠቃቀም ነው። አንዳንድ ጊዜ የምናያቸው ነገሮች በቤተክርስቲያን አውደ ምህረት የሚገኘውን ህዝብና በአንድ በሶሻል ሚዲያ ፕላትፎርም ላይ የሚገኘውን ህዝብ ቁጥር ስንመለከተው በጣም ይለያያል። ስለዚህ አውደ ምህረቱ ወደ ሚዲያ ያዞረዋል ማለት። ወደ ሚዲያ ከዞረ ደግሞ ሚዲያውን ወደ አውደ ምህረት ህዝቡን እንዲያመጣ ማድረግ አለብን ማለት ነው እኛ። አሁን ግን እየሆነ ያለው እንዴት ነው? ብዙ መምህራን የሚባሉ አካላት በሚዲያው እውቅና ማግኘት ነው። በሚዲያው ብዙ ተከታይ ማፍራት በጣም ጥሩ ነው። ይሄ የሚበረታታ ነው። ግን የቤተ ክርስቲያንን ተልእኮ የሚረሳ መሆን የለበትም። ሚዲያ ላይ የሚነገሩ ነገሮች የተሰፈሩ፣ የተለኩ፣ የተመጠኑ መሆን አለባቸው። ምክንያቱም የሚሰማህ ሰው ብዙ ነው እና አጠቃቀማችን መስፈርት ሊኖረው ይገባል። ይሄንን የህዝብ ግንኙነቱ እንደ ቤተ ክህነት ግልጹ ነገር ለምሳሌ እኔና እርሶም ቃለ እግዚአብሔርን ነው እየተናገረን ያለ ነው። በባሪያውም በንጉሱም በወታደሩም በምሁሩም ቃለ እግዚአብሔር ከተነገረ ቃለ እግዚአብሔር ነው መሰማት ያለበት። ለቃለ እግዚአብሔር ከሆነ ሩጫችን የእግዚአብሔር ቃል በየቦታው ይነገራል፣ መተግበር ነው። እነዚህን ወደ ሚዲያ የመጡ ሰዎችን ስንከተል ግን በኋላ መከተል ላይ እንመጣበታለን። አቁርበው በቤቱ ያቆዩት አጥምቀው የመለሱት ሰው ሳይኖራቸው የግል ስብዕናን ብቻ ነው የገነቡበት። ክርስቶስን አላሳወቋቸውም። ስለዚህ ቤተክርስቲያን ተጠቅመው ግለሰቦቹ ከበሩ እንጂ ግለሰቦቹ ራሳቸው መሳሪያ አድርገው ለቤተክርስቲያን ተጨማሪ በጎችን አልመለሱም። ያ ደግሞ ምንድነው? ሰዎች እንዲመቻቸው ማስተማር ተጀምሯል። አንተን እኮ እግዚአብሔር ይወዳል፣ አረ ይሄ ኃጢአት ቀላል ነው የሚሉም መጥተዋል። እነከሌ ቤተ መቅደስ ውስጥ አሉ፣ ቅዳሴውን አሳጥሩት፣ እነከሌ ሄደዋል፣ አርዝሙት መባል ተጀምሯል። ሁለተኛ ሚዲያው በራሱ ባለሙያዎቹ እኛ ስንሰራው የምንጠነቀቀውን ያህል አንድ ቆሞስ ሚዲያ ሲከፍት ቤተ መቅደሱን አጋልጦ እየሰጠ ነው። እኛ አትሊስት ቤተ መቅደስ ውስጥ ገብተን አንቀርጽም ጽላቱ ያለበት። ቆሞሱ ግን ጽላቱን ሲዳብስ ሁሉ ማሳየት ጀምረዋል። ሚስጥራቱን መግለጽ ጀምረዋል፣ መበተን ጀምረዋል። በጣም አስፈሪ ደረጃ ላይ ነን። ይሄ ከውጭ ይልቅ ያ እንዴት እንየው ነው እኔ በጣም የሚያስፈራኝ፣ በተለይ በቅዳሴ ሰዓት። በጣም ወሳኝ ጥያቄ ነው ጋዜጠኛ ነጋሽ፣ አንገብጋቢ ጥያቄም ስለሆነ ነው። ቤተክርስቲያኑን ከጊዜ ወደ ጊዜ እየፈተናት ማህበራዊ ሚዲያ
ተጽዕኖ እያደረሰ ስለሆነ ነው ይህንን ጉዳይ ያነሳ ነው። ተመልካቾቻችን በደንብ ልብ ልንለው ስለሚገባ ነው። እንግዲህ ወደ ቤተ መቅደስ ሁሉም ነገር ህቡ መሆን አለበት። እኛ እንደ መምህራን ምንድን ነው ቤተ መቅደስ ጌታ በቅዱስ ወንጌል ላይ እንደምንመለከተው በተሰቀለ ጊዜ ፀሐይ ጸልመ ወወርህ ደመ ኮነ፣ ፀሐይ ጨለመ ጨረቃም ደም ሆነ። እርቃኑን ላለማየት ነው፣ እርቃኑን ላለማሳየት ነው። ቤተ መቅደስ የሚፈተተው ደግሞ የጌታ ደም ነው፣ የጌታ ስጋ ነው፣ የሚፈሰው የጌታ ደም ነው። ስለዚህ እንዲሸፈን አባቶቻችን መንጦላይት ሰርተዋል። ከዚህ ሁኔታ የተነሳ ነው እንዴት እኛ ከፀሐይ ከጨረቃ እናንሳለን? እንዴት ከግዑዛን ፍጥረታት ማለት ነው ማሰብ ከማይችሉ ፍጥረታት እነርሱ ጌታቸውን ራቁቱን ማየት የለብንም ብለው ብርሃናቸውን ሲነሱ እኛም እንዴት ቤተ መቅደሱን ወይም በቅዳሴ ጊዜ ግልጽ የሚሆንበት ጊዜ አለ፣ ግልጽ የማይሆንበት ጊዜ አለ። ይሄንን ለምስጢር ባለሙያዎች መተው ነው፣ በተለይ ለካህናቱ ማለት ነው፣ ለካህናቱ መተው ነው። አሁን ግን ካህናቱም እንዳይናገሩ እየፈሩ ምክንያቱም የበላይ አካል ነው የሚል ትእዛዝ ስላለ ማለት ቤተ መቅደሱ እንዲገለጥ አይፈቀድም። በቅዳሴ ጊዜ በተለይም ግብዓተ መንጦላይት ለምታውቁ ግብዓተ መንጦላይት ከተመለሰ በኋላ ዝግ ነው። ማንም ገብቶ እዛ ውስጥ ማከናወን መቅረጽ አይችልም። እኛ እንደ መጽሐፍት የሚነግሩን ፀሐይና ጨረቃ የጨለሙት የእግዚአብሔርን እርቃን ላለማየት ነው፣ ለመሸፈን ነው። በቃ አይሁድ እንዳያዩ፣ ጠላቶች እንዳያዩ፣ ክፉዎች እንዳያዩ ነው። ስለዚህ ቤተ መቅደሱ ከዛ አንጻር ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ይትሃባ መንጦላይቱ ይጋረድ ብለው ስርዓት የሰሩት ማለት ነው። ከዚህ ስርዓት አንጻር ነው። አሁን ግን እንደዚህ አይነት ነገሮች መጥተዋል። ሚዲያው አጠቃቀሙን አልቻልንበትም። ስለዚህ ለምንድን ነው ያልቻልንበትም? እያንዳንዱን ምስጢር እያወጣን የምናገረው ለምንድን ነው? እሱ ነገር ላይ የሚመለከተው አካል አንድ የሚዲያ አጠቃቀም መስፈርት ሊኖር ይገባል። የሚዲያ አጠቃቀም ህግ ሊኖር ይገባል። ሁሉም አካላት የተስማሙበት ማለት በተለይ በዚህ በሚዲያው ላይ ያሉ ባለሙያዎች ያረቀቁት ህግ ቢኖር መልካም ነው ተብሎ ይታሰባል። ይሄ ለሁሉም መፍትሄ ይሰጣል ብዬ አስባለሁ። አዎ እኔ ህግ በጣም ለክህነት ሲወጣ በጣም አዝናለሁ። ማለቴ ባስተውሎ መኬድ ነበረበት። ሲቻል የሚገዳደር ሳይሆን ሊነካ የማይችል ሁለተኛ አጥር። በገጠር አብያተ ክርስቲያናት ሁለት አጥር አለ። አዎ ትክክል። ቤተክርስቲያን ላይ እኔ ከእምነትም ከአስተውሎቱም ይገርመኛል፣ ይደንቀኛል። የምሬን ነው የኔታ፣ የምሬን ነው። እንደው ደፋር ሰው ወይ ባለማወቅ አንደኛው ግቢ ላይ ሊገባ ይችላል። ሁለተኛው ግቢ ላይ ግን ቆም ብሎ እንዲያስብ ያስተውሏል። አሁን የቤተ ክርስቲያን ህግ ለምሳሌ ቤተ ክህነቱ ባለፈው ካህናት ሞባይል ይዞ መግባት አይችሉም ሲባል ሁለት አጥር ያላትን ቤተ ክርስቲያን ደፍረው ገብተው ቤተ መቅደስ ውስጥ በመገኘታቸው ነው። ምእመን የማይደፍረውን ማለት ነው። አዝናለሁ፣ በጣም አዝናለሁ። ያ ህግ ሲወጣ እንደ ዜናም አልሰራሁትም። ለምን ለኔ ሊያሳፍር የሚችል ነው። በዓለም ምን ያሳፍረኛል? የእጅ መታጠብ ቀን ተብሎ ቀን ሲወጣለት አፍራለሁ። አታውቁም ነው ሌላ ነገር። እጁን መታጠብ የማይችል ሰው እንኳን ስለ ዓለም የምናወራ ሆነናል። እየተነገረን እኮ እየተሰደብን ነው። በሌላ ሾርኔው ሌላ ምንም ታምር የለውም። እጁን ያልታጠበ ሰው ነን። የሚገርሙኝ ቀናቶች አሉ እንዲህ በዓለም። ልክ እንደዛው ቤተ ክህነት ላይ እዚህ የሞባይል ህግ ወጥቷል ሲባል አፍራለሁ። አሁንም የሚዲያ አጠቃቀም ተብሎ ሲመጣ አፍራለሁ። ሚዲያ ሌላ ነው፣ ቤተክርስቲያን ሌላ ናት። ሚዲያ ወደ ቤተክርስቲያን ሊመጣ ይችላል እንጂ ቤተክርስቲያን ወደ ሚዲያ ይዘናት ልንመጣ አንችልም። ከዚህ በፊትም ተናግረናል። ዛሬ ላይ ቤተክርስቲያንን ለማገዝ ለመስራት የሚሰሩ የእርዳታ ስራዎች ሳይቀሩ ቤተክርስቲያን ያላትን ስርዓት አሳይተን የቻለ ይረዳል እንጂ ሚዲያ ሊመጥን በሚችል መልኩ የቤተክርስቲያንን ስርዓት አዛብተን መቅረጽ የለብንም። ካህናትን ተሰለፉ ብለን ቀረጻ ጀምረናል። ድራማ ስሩ እያለን ህዝቡ እንዲራራ የሚያስችል ነገር እያመጣን ነው። ስህተት ነው። የሚያራራም የሚያስጨክንም የሚያስደስትም ስርዓት አለን። 365 ቀኑን ከቤተ ክርስቲያን መቆየት ነው ዋናው ነገሩ። ትልቁ ነገር ወገብ ላይ ይገባል። ያው ቅዳሴው ዛሬ ጥሩ ነበረ፣ ግን አህዱ አባል አልንም ልክ እንዳሉት ካህናቶች ናቸው። ሌላ ምንም ነገር የለውም። እኚህ ሰዎች ሚዲያውንና
በምን ዘርፍ እንደሆነ ባልናቅም ደግሞ ወደ ሶስተኛ ነገር ይዞ ከቅዳሴው በኋላ የሚመጣ ተከታይ ጉድ አለን የኔታ ጸበል ማጥመቅ የሚሉት። እቺ ጸበል ማጥመቅ የምትሏት ነገር አንደኛ ለጅምር ላለች ቤተክርስቲያን ማስፈጸሚያ ሆናለች፣ ኮሚሽን መስሪያ ሆናለች፣ አስተዳዳሪውን ማበልጸጊያ ሆናለች። ራሱ ደግሞ በድፍረትም የሚመጣውን አጥማቂ ነኝ ባይ ማካበት ጀምራለች። ሰው መከተል ጀምረናል። ስጋ ወደሙ ላይ የለም ለህፃናቱ መድኃኒት ይመስል ሰተናል። አንቆርብም፣ ስጋውን ደሙን አንበላም፣ አንጠጣም። ግን ተአምር እንፈልጋለን ከጸበል። ተአምር መፈለግ ያወቀው ደግሞ ብልህ ስራ ፈቶች አሁን በአጥማቂነት ሰበብ መጥተው ህዝቡን እየነዱት ነው። እንዴት ነው ክርስቶስን መከተል የምንችለው? በጣም ጥሩ ነው። አሁን ምዕመናን ልንጠነቀቅባቸው የሚገቡ ነገሮች አንደኛው ሰውን መከተል የለብንም ነው። ነቢይ ዳዊት ምን ይላል? ወሊተስተተልዮ እግዚአብሔር ይሄይሰኒ ነው። እኔ እግዚአብሔርን መከተል ለእኔ የተሻለ የተመረጠ ነው። ከእርሱ ወደ ማን እንሄዳለን? ቅዱስ ጴጥሮስ በአንድ ወቅት ሀበመኑን ሀቡን እንዘ ቃለ ሕይወት ዘላለም ብከ ነው። እናንተም ልትሄዱ ትወዳላችሁን ብሎ ጌታችን ሲጠይቃቸው የዘላለም ሕይወት ቃል ካንተ እያለ ወደ ማን እንሄዳለን? ወደ ማንም አንሄድም። እኛ የምንከተለው ሰው የለንም፣ የምንከተለው አምላክ እንጂ። የምንከተለው አጥማቂ፣ የምንከተለው ሰባኪ የለንም፣ የምንከተለው መምህር የለንም። የምንከተለው ክርስቶስ አለ፣ የምናመልከው ክርስቶስ አለ። ጌታ ሐዋርያት ምንድን ነው ያላቸው? ኑ ትሉኒ፣ ኑ ተከተሉኝ። ከአሳ አጥማጅነት እኔን ተከተሉ ነው። ምክንያቱም ሌላ መከተል ሞት ስለሆነ ማለት። ስለዚህ ምዕመናን አሁን ካሉብን ችግሮች አንዱ ሰውን መከተል፣ ከዛ ለሰው ጥብቅና መቆም። አጥማቂዎች ሊሆኑ ይችላሉ፣ ስም ያላቸው ማለት ነው። በዚህ አጋጣሚ እውነተኞች አጥማቂዎችን አይደለም እያልኩ፣ እውነተኞች ሰባኪዎችን አይደለም፣ እውነተኞች አባቶችን፣ እውነተኞች አስተዳዳሪዎችን አይደለም እያልን ያለ ነው። ሐሰተኞች አሉ። ገንዘብ አይናቸው ላይ እንደ መነጽር የተገጠመላቸው የሚመስሉ፣ በገንዘብ ብቻ ማየት የሚችሉ የሚመስሉ፣ ገንዘብ ካላዩ ምንም ነገር ማድረግ የማይፈልጉ እነዚህ ሐሰተኞች አጥማቂዎች ናቸው እንጂ እውነተኞች ካህናት በሙሉ አጥማቂያን ናቸው። በዚህ አጋጣሚ ምዕመናን ልታውቁ የሚገባው የክህነት አንዱ ስልጣን ማጥመቅ ነው። አሁን የተለየ የማጥመቅ ጸጋ የተሰጠው የለም። በሊቀ ጳጳስም ብንጠመቅ የልጅነት ጥምቀት ማለት ነው። በጳጳስም ብንጠመቅ፣ በፓትርያርክም ብንጠመቅ፣ በካህንም ብንጠመቅ አሐቲ ጥምቀት አይደል? ወነአምን በአሐቲ ጥምቀት። ይሄ የልጅነት ጥምቀት ነው። የፈውስ ጥምቀትም በተመለከተ አሁን የሚነሱ ነገሮች አሉ። በተለይ ይሄ ከምዕራቡ ዓለም የወሰድነው በሚመስል መልኩ ይሄ የማስለፍለፍ እንዲህ ሰውን የማስጮህ ሰው እንዲጮህ የማድረግ እሱ ነገሮችን የሚጠቀሙ አካላት አሉ። እነዚህ አካላት በጊዜ ሚናቸውን ሊለዩ ይገባል። አሁን እየመጣ ያለው ትውልድ የሚያነብ የሚለይ፣ ክፉና በጎን ለይቶ የሚሻለውን የሚይዝ ትውልድ ነው ያለው። ማንም የሚሞኝ ትውልድ አይደለም ያለው። ስለዚህ ግን አንዳንድ ጊዜ ህሊናቸው የደነዘዙ ምዕመናንም አሉ። በዚህ አጋጣሚ እስቲ ደፈር ብዬ ልናገራቸው። የደነዘዙ እየተነገራቸው እንኳን አባገሌ ከተነካብኝ ብለው ለቤተክርስቲያን ያን ያህል ጥብቅና የማይቆሙ አካላት ለአባገሌ ግን ዱላ አንስተው እንደው ጥብቅና እስከ መቆም የሚደርሱ አካላት አሉ። ምዕመናን የእግዚአብሔርን ቃል እንማር፣ ከመምህራን እንጠይቅ። ምንድን ነው የሚለው ቃሉ? ሰውን ተከተሉ ነው የሚለው? ለሰው ጥብቅና ቁሙ ነው የሚለው? ሰውን መከተል ኃጢአት ነው፣ እግዚአብሔርን መከተል ግን የዘላለም ጽድቅ ነው። ስለዚህ እኒህ ግለሰብ በተለይ በሚዲያ ስራቸውን ያስተዋወቁ እኒህ አጥማቂያን፣ ሐሰተኞች አጥማቂያን ይሄ በመሰረቱ ቆይቷል ከጀመረን ወደ በአራተኛው መቶ ከዛሬ 400 ዓመት በፊት የመሳሰሉ ነገሮች ነበሩ። እንደዚህ አይነት የማጭበርበር ስራ የሚሰሩ ማለት አሁን እየተበባሰ መጣ። በተለይ ወደ ከተማው አካባቢ እየተበባሰ መጣ። የተለየ እግዚአብሔር ለክህነት ሲሰጥ ሁሉም ካህን እንዲያጠምቅ ነው። ለክህነት ሲመርጥ ማን ነው? ካህናትን። ስለዚህ ሁሉ በእምነት ከቀረብን የአንዱ ቦታ ጸበል ከአንዱ ቦታ ይበልጣል ማለት አንችልም። ልዩነቱ የእምነት ችግር ነው። እምነት ካለን ጥቂቱ ነገር ያድናል። የነዚህ ሰው እንዲከተላቸው የሚፈልጉ ሰዎች ማስታወቂያ ያሰራሉ። ማስታወቂያ የሚሰሩት ፈውስ ፈላጊ አጥተው አይደለም።
በአራዳ ቋንቋ ፈውስ ይባላል። ብር መሰለኝና ፈውስ ፈላጊ ናቸው ራሳቸው። ፈውስ የሚሰጡ ሳይሆን ፈውስ ፈላጊ ናቸው። በዚህኛው ብር ፈላጊ ናቸው። የህዝብ ብዛት ሲመጣ የሚሰበሰበው ፐርሰንት ብዙ ነው። በጣም በሚያስገርም መልኩ እንደዛ ህዝብ ሰብስበው በይድረስ ነው የሚሰሩት። በይድረስ የሚመጣው ብቻ ነው የሚታሰበው። ፈውስ ግን ሊፈልጉ አንድ ቦታ ብሄድ ምን ያልታመመ ህዝብ አለ እንደ ምድር ላይ ሆኖ? ይህቺ ቤተክርስቲያን እኮ እንደ ጤና ጥበቃ ቢሮ ወይም እንደ ጤና ጥበቃ ሚኒስቴር በአመት የምታከመውን ሰው ሪፖርት አታደርግም እንጂ፣ ወይም እንደ አደጋ ስጋት አመራር ኮሚሽን ለአደጋ ተጋልጦ በጸበለዋ ቦታ ያለውን የምትመግበውን አታሳውቅም እንጂ፣ አሊያም ደግሞ የምታስተምረውን እንደ ትምህርት ሚኒስቴር እቅድ ይዛ አታሳውቅም እንጂ የምታስተምረው ሰው ብዛት፣ የምታክመው ሰው ብዛት፣ ላውም የውጭ ምንዛሬን ሳትፈልግ፣ ኮንቴነር ሳታስመጣ፣ ወታደር ሳታሳጅብ፣ ወደብ ሳታጨናንቅ፣ ሰማይ በሮች ተከፍተውላት ስንቱን ነው የምታከመው? የእግዚአብሔር ጸጋ ነው። እነዚህ ሰዎች መንቃት መቻል አለ። እባካችሁ ግድ የላችሁ። አሁን አንድ ደብር ላይ አንድ ቤተክርስቲያን ችግር ደርሶበታል ከምንል አንድ አጥማቂ ችግር ደርሶበታል ቢባል ትኬት ቆርጦ በአየር ባህር ቀዝፎ ምንድነው እሱ በባህሩ ጫማ ሳያረግ በእግሩ የሚወጣ ምዕመን እያፈራን ነው። ቤተክርስቲያን ግን የሆነ ችግር ደርሶባታል ቢባል ያው ያመጣው ቁጣ ነው ብሎ የሚያልፍ ደንዳና ትውልድም እየፈጠረ ነው። ከቤተክርስቲያን ይልቅ ወደ ቤተክርስቲያን ተጠግቶ የሚመጣትን ሰው እየተከተልን ያለንበት አስቸጋሪ። እንደው በነገራችን ላይ ከስራችንም ኮሜንት የምታዩት እያየን ስላልሆነ ነው እንጂ በዚህ ሰዓት ይሄው ሊበዛ እንደሚችል እንገምታለን። እናንተ ማን ሆናችሁ? በጣም ጥሩ ነው። የወደፊት የአብነት መምህራን ስጋት አለ። የአጥማቂዎችን መከተሉ፣ ይሄ ታዋቂ ሰዎችን መከተሉ ጉዳይ የአብነት መምህራን ስጋት ምን መሰላችሁ? በዚህ አጋጣሚ ይሄ ሰውዬ ቢክድ፣ ምክንያቱም ሰው ነዋ፣ ይክዳል፣ ሃይማኖቱን ይተዋል፣ ነገ ይወድቃል። ያ ሁሉ የሚከተለው ዝም ብሎ በጭፍን ስለሆነ የሚከተለው ተሳስቷል የማለት ጊዜ እንኳን የማሰቢያ ጊዜ እንኳን የለውም። ትክክል ሆኖ ነው፣ ገፍተውት ነው፣ ከቤተክርስቲያን አባረውት ነው። እውነተኛ አባት ነበሩ፣ አባረዋቸው ነው። እውነተኛ ሰው አይወደድም ተብሎ በዛው ሰውየውን ተከትሎ የሚሄዱ ይሄ የታየ እውነት ስላለ ነው። በጣም ከጊዜ ወደ ጊዜ የመናን ፍልሰትን ይሄ ግለሰቦችን የመከተል እንደዚህ አይነት ነገሮች ስላሉ በግለሰቦች ላይ የተመሰረተ እምነት የለንም። በክርስቶስ ላይ የተመሰረተች ቤተክርስቲያን ነው ያለች። ግለሰቡ መልካም ገጽታ ሊኖረው ይችላል፣ ክፉ ገጽታ ሊኖረው ይችላል። ስለሱ ጉዳይ አይደለም። ሰውየው መልካም እንዲሆን ቤተክርስቲያን ታስተምራለች፣ መልካም ገጽታ እንዲኖረው። እኛ ግን ዋና ዓላማው ግለሰቦችን መከተል እናቁም። ብንድንም እንኳን በግለሰቦች አይደለም የዳነው፣ ያዳነን ጌታ ነው። ያዳነን አንድ አምላክ እርሱም እግዚአብሔር ነው። እርሱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነውና፣ ስለዚህ ምዕመናን በተቻለ መጠን እንደው ህሊና እስካለን ስለምናስገናዝብ ባላይምሮም እንደመሆናችን አንዳንድ ጊዜ መሸወድም የለብንም። አንዳንድ ጊዜ እኮ በጣም የሚያሳፍረው ማስታወቂያ የሚሰሩ ሰዎች አሉ። በዚህ አጋጣሚ የሆኑ ሰዎች በየቦታው ያስቀምጡና ስለ ተደረገው ነገር መስክር፣ ምስክርነት ስጥ የሚባል እንደዚህ። ይሄ ጥሩ ተገቢ አይደለም። ቤተክርስቲያን የእውነት ቤት ናት እንጂ የውሸት ቤት አይደለችም። ስለዚህ እኔ ውሸትን የሚያለማምዱ አካላት ነገ ላይ ይሄ ትውልድ ሲነቃ ሐሰተኞች አጥማቂያን በሰሩት ስህተት እውነተኞች አጥማቂያን ይጠላሉ፣ እውነተኞች ሰባኪያን ይጠላሉ፣ እውነተኞች አባቶች በትውልዱ ዘንድ ይናቃሉ። ያ እንዳይሆን ግን አሁን ያለን አባቶች እነዚህን ያላግባብ ስራ የሚሰሩትን ሰዎች ተው፣ ተገቢ አይደለም። የቤተክርስቲያን ጸበል አላት። ጌታችን እኮ በቅዱስ ዮሐንስ ወንጌል ምዕራፍ 9 ላይ ሂድ ወደ ሰሊሆም ታጠብ በዚያ ትድናለህ አለው። ሄደ፣ ዳነ። ይሄ ያለ የነበረ ነው። ይሄ ጸበል በቤተክርስቲያን ይህትን ቦታ ብንሄድ እንዲሁም የሚገርማችሁ አጥማቂ እንኳን ሳይኖር እንዲሁ ባዶውን ገብተን ብንጠመቅ እንኳን እምነት ካለን እንድናለን። ለምን? በካህናት ተባርኳል። ጸበሉ ብዙ እንዲሁም ጥንታውያን አብያተ ክርስቲያናት ጸበላቸው አጥማቂ የለውም። ለምን? አንድ ጊዜ ወይ በጳጳሳት ሊሆን ይችላል ወይ በካህናት ሊሆን ይችላል። ጸሎት ተደርጎ ተባርኳል። ሰው የቻለ ሰው እየገባ ይጠበቃል። አጥማቂ ባይኖርም ማለት የልብ እምነት ነው። የልብ እምነት ነው። አንዴ ተባርኳል። በዛ እየገባን እንጠመቃለን፣ እንድናለን። ይሄ አዲስ ነገር አይደለም። እና በዚህ አጋጣሚ ደግሞ እንደው አንድ ነገር ልንገራቸው።
ጸበል ተጸብላችሁ ፈውስ ፈልጋችሁ ያልዳናችሁ ሰዎች የጌታ ፈቃድ ላይሆን ይችላል። በጸጋ ተቀበሉት። ቅዱስ ጳውሎስ ሌሎችን በልብሱ ጫፍ ይፈውስ ነበረ፣ ራሱ ግን ህመም ነበረበት። ራሱ ማለት እና ይሄ ህመሙ እንዲለቀው ወይም ህመሙን እንዲነሳለት ወደ ጌታ 3 ጊዜ ለመነ። ቆሮንቶስ ላይ እንደተጽፎ እንደምናገኘው ማለት ነው። ጌታ ምን አለው? ህማሙ ይበቃኛል ካልክ ጸጋው ይበቃል። አንዳንድ ጊዜ የእግዚአብሔር ፈቃድ ከሆነ ከህመማችን ጋር ልኖር እንችላለን እኮ። ይሄንንም እውነት በጸጋ መቀበል ህመም ጸጋ ሆኖ ሊሰጥ ይችላል። ተጸብለን ብዙ ቦታ ተመላልሰን ደክመን ገንዘብ አውጥተን ምንም ለውጥ ላናይ እንችላለን። ይሄ ከሆነ ምንድነው? እግዚአብሔር አላየንም ማለት ነው? አይቶናል። ግን ህመሙ ከኛ ጋር እንዲሆን የእግዚአብሔር ፈቃድ ነው። ስለዚህ ከዚህ አንፃር ብናየው ብንመለከተው የተሻለ ነው። ቤተክርስቲያን ማስተምሮ ነውና ይሄንን ብናይ መልካም ነው ላለው ከልብ ነው የማመሰግነው። ለትነብሩ ተንስኡ የተቀመጣችሁ ተነሱ በሚል ርዕስ የቤተ ክርስቲያንን ችግሯን መፍትሄውን ጭምር የሚያመላክት ከዚህ ውብ አንደበት የሚፈስ የእጅ ስራ ውጤቶች በመጽሐፍ መልክ ተዘጋጅተው ቀርበዋልና እንደምትመለከቱት ከጀርባው ለትነብሩ ተንሱ የተቀመጣችሁ ተነሱ መምህር መንግስተ ስላሴ መሰሉ ስቱዲዮአችን ድረስ መጥተው የቤተ ክርስቲያን ወቅታዊውን ችግር ስለዘረዘሩልን ከልብ ነው የማመሰግነው። እግዚአብሔር አምላክ በእድሜ በጤና ይጠብቅልኝ። እኔም በጣም አመሰግናለሁ። እናንተንም ይጠብቅልን። አሜን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምንም ስለማይገኝ ከፍትም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ብቻ ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። Thank you.